ላይ እንዳትወድቅ ከዛ ሰላም የሚሆን ውሳኔ ወሰነች። በጣም የሚያሳዝን ውሳኔ እና በጣም ጠቃሚ ያሌለው ውሳኔ፣ እሷን አደጋ ላይ የሚጠላትን ውሳኔ ወስናለች ማለት ነው። እሱ ደግሞ ምንድን ነው ሲባል እንግዲህ ሀብት ንብረቷን እንዳለ ለእንትና ማውረስ ልታወርሳት ማለት ነው። ለብ እና እንግዲህ በህልም ያየሁት እውነት ቢሆንሳ በማለት እንግዲህ የወሰነችው ውሳኔ በጣም ከባድ ውሳኔ ነው። ያ ውሳኔ ደግሞ ምንድን ነው ብለን ስናስብ ያ ውሳኔ የወሰነችው ውሳኔ በህልም ያየሁት እውነት እንዳይሆንብኝ ስለዛን ነገሮቹን ሁላ ለማድረግ እንግዲህ በአሁን ሰዓት ሀብትና ንብረቴ ለእንትና መስጠት አለብኝ ለቃል። ምክንያቱም እኔ እጄን አሳልፌ መስጠት እፈልጋለሁ በማለት እየተናገረች ትገኛለች ማለት ነው። ቤተሰቦቼ በጣም ነው የሚያሳዝነው። ብሌን በአሁን ሰዓት ነገሮችን ሁላ እየጨረሰች ስትገኝ፣ ግን ደግሞ እሷ በአንድ በኩል እንግዲህ ነገሮቹን እያበላሸ ትገኛለች። ወይዘሮ እንትና ማለት ነው ሳራ ሰላም ማለት ነው። መሆን የለበትም ነበረ ሰላም የምታደርገው ነገር በጣም ከባድ ነው። የእውነቴን ነው የምላችሁ፣ ማድረግ የለባትም ይሄንን ነገር ማለት ነው። ግን ደግሞ እያደረገችው ትገኛለች። ምክንያቱም እንደዛ ከሆነ እና በጣም በሚያሳዝን ነገር እንግዲህ ይሄንን ነገር ነበረ ሲጀመር ከበፊቱነቱ ስትፈልግም የነበረው ይሄንን ነበረ ስታልም የነበረችው። ግን ሰላም በስተመጨረሻ የእሷን ሀሳብ እያሳካችላት ትገኛለች ማለት ነው። ግን አሁን እውነት ምንድነው የሚፈጠረው ማለት በጣም ከባድ ነው። ቤተሰቦች እውነቴን ነው የምላችሁና ይሄ ሁላ እንግዲህ መስዋዕት እየከፈል ዋጋ እየከፈለ ትገኛለች ማለት ነው። ይሄንን ነገር የምታደርገው ደግሞ ሰላም ችግር ውስጥ እንዳትወርቅና ሀብት ንብረቷን እንዳታጣ ዋጋ እየከፈለ ትገኛለች ማለት ነው። ቤተሰቦቼ እና በጣም ነው እና ቤተሰቦች የምልላችሁ ፈልጌ ነው። በጣም ነው የሚያሳዝነው እውነት። እኔ በአቅሜ በጣም ነው ያዘንኩት። በጣም ነው ውስጤ እየተሰበረው ማለት ነው። ፈጣሪ ያው እንደዚህ የሚያደርጉትን ሰዎችን እግዚአብሔር ማስተዋልና ልቦና ይስጣችሁ ማለት ነው። ቃል እንግዲህ በአሁን ሰዓት የእንትናን ሀብት ንብረት ለመውሰድ ደፋ ቀና እያለች ትገኛለች ማለት ነው። ምክንያቱም የእሱና ሀብትና ንብረት የራሷ ለማድረግ እየተጣጣረ ትገኛለች ማለት ነው። በጣም በሚያሳዝን ነገር ማለት ነው። በእርግጠኝነት ብሌን ደግሞ ነገሮቹን ሁላ እያበላሸችበት ትገኛለች ማለት ነው። እንግዲህ እንቅ አድርጋት ካሁን ወዲህ እንደዚህ አይነት ነገር የምታደርግ ከሆነ አንላቀቃትም እያለቻት ትገኛለች። አንላቀቃትም በህይወት እስካሁን ድረስ ዝም ብዬሻለሁ። ብዙ ነገር የሆነ ነገር የፈለኩትን ነገር እስከማገኝ ድረስ እንደፈለገሽ ላንቺ ተገዝቻለሁ። ግን ደግሞ አሁን እንደፈለገሽ እኔ ልታደርገኝ አትችይም በማለት እንግዲህ ልኳን እየነገረቻት ትገኛለች ማለት ነው። ጭራሹን ጉሮሯን ንቅ አድርጋት የበለጠ እንግዲህ ልኳን እያሳየቻት ትገኛለች ማለት ነው። ብሌን በአሁን ሰዓት እንግዲህ ቃል ምን እያለች ነው? እቺ ልጅማ ካሁኑ እንደዚህ ሆነች። እቺ እናቷ መሆኗን ብታቅ ምን ታደርገኛለች? ወይኔ ጉዴ ምን ይሻለኛል? በማለት እንግዲህ በአሁን ሰዓት ቃል በጣም እየፈራችና እያዘነች ትገኛለች። ምክንያቱም የእሷ እናቷ ከሆነች ታወቀች በእርግጠኝነት ትገለኛለች፣ አትለቀኝም በማለት እንግዲህ እያዘነችና እየወደቀች እየተነሳች ትገኛለች ማለት ነው። ፈጣሪ ያዋርዳት። እውነቴን ነው የምላችሁ፣ እንደዚህ የሚሰራ ሰው ሁሌም ያዋርደው ብዬ ነው የምለው። እናንተስ ምን ትላላችሁ? እኔ እንደራሴ ያዋርዳት፣ የስራዋን ይስጣት ነው የምለው ማለት ነው። ምክንያቱም እየሰራች ያለችው ነገር በጣም ተንኮልና በጣም የሚያስጠላ ነገር ነው። እለት በእለቱ እየሰራችና እያደረገች ያለችው ነገር ማለት ነው። ስለዛ ነው
እግዚአብሔር ደግሞ ሰዓቱንና ጊዜውን ጠብቆ የማትዋረድበት ቀን አለ ብዬ አላስብም። ቀን ይጠብቃታል እንጂ መዋረዷ አይቀርም ብዬ አስባለሁ ማለት ነው። ቤተሰቦቼ እንግዲህ እግዚአብሔር ነገሮችን ሁሉ ላይ ያስተካክለላት። ብሌን በአሁኑ ሰዓት ለወይዘሮ ሰላም በጣም እየለፋት ይገኛለች። የሚያሳዝነው ነገር እንግዲህ እናቷ እንደሆነ ገና ሳታቅ ምንም ነገር ገና ሳታስተውል ለሷ እንደዚህ ካሁኑ ብዙ ነገር እየከፈለች ትገኛለች ማለት ነው። እናቷ ደግሞ መሆኗ ስታቂ የበለጠ ምን አይነት ዋጋ እንደምትከፍል እኔ ብቻ አላቅም። ቤተሰቦቼ በጣም ከባድ ነገር አለው ብዬ ነው የማስበው ማለት ነው። ጋይስዬ እንግዲህ ነገሮቹን ሁላ የእግዚአብሔር ልጅ ነገሮቹን ያስተካክልላቸው ማለት ነው። ሰላም በጣም ነው የምታሳዝነው። ማለትም ይሄ ነገር አይገባትም በጣም ምክንያቱም ያው ሰው ነችና ሁላም የሷ ልጅ ባልሆነች ሰው የሷ ባልሆነው ነገር ይሄ ሁላ ዋጋ መክፈል ከባድ ነው። ጋይስ እናንተስ ምን አይነት ስሜት እየሰማችኋላችኋለሁ? በስተመጨረሻ እንግዲህ ወይዘሮ አልማዝም ያለችበት ቦታ እየተደረሰበት ይገኛል ማለት ነው። በእርግጠኝነት እየገኟት ይገኛሉ ማለት ነው። በእርግጠኝነት ነገሮቹ ላይ ታውቃሉ ብዬ አስባለሁ። ወይዘሮ ሰላም ወይዘሮ እንትና ከተገኘች አልማዝ ከተገኘች ነገሩ ሁላ አለቀ። እና በስተመጨረሻ መታወቃቸው የማይቀር ጉዳይ ነው ብዬ ነው የማስበው። ቤተሰቦቼ ተተገኘች አለቀችላቸው። እና ቤተሰቦቼ በእርግጠኝነት እሷ ከተገኘች አለቀላቸው በቃ አለቀላቸው ማለት ነው። ይዋረዷታሉ። መዋረዳቸው የማይቀር ጉዳይ ነው። እና ቤተሰቦች የምላችሁ ፈልጋለሁ በእርግጥነት ፈጣሪ ያዋርዳቸው እንደዚህ የሚሰሩ ሰዎች እና ጊዜና ሰዓቱ ጠብቆ መሆኑ የማይሳካ ነገር አይቀርም። ሁሉ ነገር ይሳካል ብዬ ተስፋ አደርጋለሁ። ለማንኛውም ቤተሰቦቼ ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ አበረታቱኝ። ዳግምም እንግዲህ በጣም ብሌንን እየረዳት ይገኛል ማለት ነው። በአሁኑ ሰዓት በጣም